ዛሬ ሙናፊቆቹ በሸክስም በጢም በጀለቢያ ተደብቀው የሚያወሩት የገዛ ሰዎች እንዴት ነው የደፈሩት? ህዝብ ለማስጨረስ ሐማሶች ምንድነው የሚጫወቱት ሙጋመራ? እንዴት እዚህ ቁወል ዑዝማ ፊት ቆመው ህዝባቸውን ያስጨርሳሉ ይላሉ። እነዚህ ሰዎች ትናንትና በነበሩ በድርም ላይ ነብዩን ይሄን ኢትሃም ያደርጓቸው ነበር ሰለላሁ ዐለይሂ ወሰለም። ነብዩንም ያወቅሷቸው ነበር። ምን ነካው መሐመድ ሰለላሁ ዐለይሂ ወሰለም 315 ሰው ይዞ 1000 ሰው ጋር ኸይበር ላይ 1800 ሰው ይዞ 10000 ጦር ጋር ለመቅጠም ሙዕታ ዘመቻ ላይ 3000 ሰው ይዞ 200000 ጦርን ለመቅጠም ይቆማል? ትክክል አልነበረም ይሉ ነበር። እስልምና ላይ ግን ቁርአን ውስጥ እንደውም ከስራ የተነሳው ለሽንፈት ነው የቀረበው። ከሚን ፊአትን ቀሊለትን ገለበት ፊአትን ከሲረትን ቢኢዝኒላህ ነው አይደል? አላህ ድልን ሲያነሳ ውጤትን ሲያነሳ ቁጥርን አይደለም ያነሳው፣ እንደውም ጥቂቶችን ነው የገለጻቸው። የከፍታ መገለጫ የኡማው ልቅና ማሳያ የነበረው ከቁጥር ጋር የተያዘ ጉዳይ አልነበረ። እሳቤው ማስተሳሰቡም ከኢማን ጋር የመነጨ ስለሆነ ነው። እነሱ የሚያስቡትን ጠባብ ዓለም ማሻገር የሚችል አንድ ወጣት ተራ የሚመስል ሰው እይታው ሩቅ ነው። ምድርና ሰማይን ነው ሊያሻግር የሚፈልገው። ይሄን ነበር ረቢዕ ኢብኑ ዐምር ያሳያቸው። ይሄን ነበር ነብዩ ሰለላሁ ዐለይሂ ወሰለም የገነቡት ማንነት። ይሄ ከፍታ ነው። ዛሬም ሱራቃ ኢብኑ ማሊክን በዛ ቃል ኪዳን ገብተው ይሄንን አሳዩት። እንደ ኡማ እኔ እናንተ ሊኖረን የሚገባንን የቁርአን ከፍታ ስሜት በዚህ ማንነት ውስጥ እንድንኖር ፈለጉ ረሱሉላህ ሰለላሁ ዐለይሂ ወሰለም። አይጨልምም፣ ሙስተሂል ለሙእሚኖች ጨልሞ አያውቅም። ቁጥራቸው ሊያንስ ይችላል በየትኛውም ጊዜ አሉት። ግን አላህ ሪጃሎች